Samariana Redo, Abadi Gabi Gabo, Shararam Tararam, Banabur, Pentemani Bananabur, Tararararam, Turumba Dukit. Taram Memphis could do that. No, Unathena Alkande, huh? A Burras Gany. ይሄ ነው ለእናንተ የዳነ ሰው ይሄ ነው አይደለ? በመንፈስ ቅዱስ ደህንነት ትምህርት ተምሮ ተጠምቆ እንደዚህ አይነት ስብከት የሚሰብክ የእናንተ ለየት ያለ አስተማሪ ነዋል። ሻራራ ፔሪሪሪሪም ሻራባ ባጎ ዞጎጆ ዞጎጆ ኧረ ተውን፣ ኧረ ተውን ተውን። ፍትህ ለደቡብ ህዝብ እያልኩ ነው። ይቺዋ ፓስተር ይቺ ነቢ ነው ፓስተር ይቺዋ ፓስተር በጋርድ ስትሄድ ላሳያችሁ። ወደ ሽንት ቤት ሊቀዝን በጋርድ ሲሄድ ላሳያችሁ። በጋርድ ሲሄድ አሳያችኋለሁ። ዞጎጆ ሻበራላ በረካ ዞጎጆ የት አለ? ቆይ እስቲ እኔ እኮ ምን ይሻላችኋል? በጌታ ምንድን ነው የሚሻላችሁ? እውነቴን ነው። ወይስ ነበረ የት ሄዶብኝ ነው? እና የስህተት ትምህርታቸው በጣም ያሳፍራልም ጭምር። ገባ? ስለ ገንዘብ ነው ጨዋታው። እና እስቲ የት አለ? ቆይ የት አለ? በእናታችሁ ደሜ ያለ ልኬል ነበር። እሱም ቪዲዮ ደሜ ባለጋርዱን ልኬል ነበር። የት ሄዶ ነው? ጠፋ። ይችኛዋ ባለገ በጋርድ ተወጣጥራ ስልክ እያወራች በጋርድ ስትሄድ ነበረ። የት ገባ? በእናት እሱ ከሌለ ሌላም አለ። እሱ ከሌለ ብዙ አይነት ነገሮች አሉና ማየት እንችላለን። ኤኒዌይስ እሱ እስኪመጣልኝ እስቲ እሱ የለም እስኪመጣ ሶሪ። ምን እንደሚያደርጉ ደቡብ እንዴት አድርገው እንደሚጫወቱባቸው እዩ። አሰፋ እድሜያቸውን ያርዝምልንና እንዲህ ብለው ነግሮናል። እንስማቸው። ቴፕ የሚባል ሀገር ከጅማ አልፋችሁ ስትሄዱ መናፍቃን ምን ያደርጋሉ? ህዝቡ ካህናትን እንዲጠላ ቅዳሜ ፓስተሮቹ አውቀው እየጠመጠሙ አንዱ ከመሀላቸው የሰከረ መስሎ ይወርቅና ከዛ አያችሁ ቄሶቻችሁ እነዚህ ናቸው ወንጌል የሚሰብኩት እያሉ ካህናቱን እንዳለ እያለ ሰው ፕሮሰንት ተደርሽ እንዲገባ ይህን ያጠኑ ዲያቆናት የሚያደርጋሉ። የእኛ ቄስ ናቸው የመምሬ ገር የሚባሉ የሰከሩ የሚባሉ አጠኑ። ሲያጠኑ የነሱ ቄስ አለ። ከዛ ቅዳሜ ቀን እንደለመደው ገበያ ታውቃላችሁ፣ ሀገር ቤት ህዝብ ሲሰበሰብ አውቆ ጠምጥሞ ሲንገዳገድ ማን ማለት መምሬ ታየኔ እሲ መታወቂያ ሻወጣ ቄስ አለ። እሲ ቀድስ፣ እሲ ሰኞ ውዳሴ ማርያም፣ እሲ ሀዱ በል፣ እሲ እንደው ተንሱ ጸልዩ እንኳን በል በድቁን ያገለግል እሲ በል ቤተክርስቲያን ሲል ምንም የለም አቶ ነው። ከዛ አንዳንዴ መቼም ጥፊም ጥምቀት ነው በጠረባ ብለው ፊት ላይ ቆመዋለች። ከዛ እነዛ መጡና ከሩቅ ያዩት ለምን ትመታቸዋለች? አትምቷቸው አባታችሁ ተወኝ ሲሉ ምን አገባቸው? የእኛ ቄሳ ግን ረግጠዋለን። እንዲህ እያደረጉ እውነት ያደረግ እንዲህ እያደረጉ
ካህኑን ሰው እንዲጠላ፣ ቄሶችን ሰው እንዲጠላ የሚያደርጉ እንዲሁ አውቀው ማለት ነው። አዲስ አበባ መነኩሴ መስለው መነኩሴ ሲያውቁ ቄስ መስለው በአብይ ጾም 4 ሰዓት ላይ ሬስቶራንቱን ተሰልፎ ይበላል። እነዚህ ናቸውን እያነሳበት እንደሩት ይህንን ይጠቀማል። ይህ በመረጃ የተረጋገጠ ነው ነገሩ። ካህንን ሰው እንዲጣል እኔ መምህራኖቻችንን ስለዚህ መጠንቀቅ ያለባቸው አሁን ደቡብ ላይ በብዛት ወንጌልን ሰብከው ሳይሆን ኦርቶዶክስን በማስጠላት ይሄን በሙስሊም አያደርጉትም። ኦርቶዶክስን በማስጠላት ምን አድርገዋል? አብዛኛው ወደ ጴንጤ እንዲመጡ አድርገዋል። ኦርቶዶክስ ሰካራሞች ናቸው፣ ኦርቶዶክስ እንደዚህ ናቸው በማስባል ስም በማጥፋት እያደረጉት ነገር ነው። እና አሁን ሰው እየነቃ ነው። አሁን ደቡብ ላይ ብትሄድ የጴንጤ ሰካራም ብዙ ታገኛል። ጴንጤ መሆን ፋሽን እንጂ እምነት አይደለም። ደቡብ ብትሄድ ደቡብ ላይ ይቀመቅማል፣ ይቅማል፣ ያጨሳል፣ ምን ይላል፣ ግን ጴንጤ ነው። የሚፈለገው ከኦርቶዶክስ ህዝቡን ማስወጣትና የነጫጭባ 47,000 ዲኖሚኔሽን ያለው የጠንቋይ ማት ጋር ማስገባት ዋናው ዓላማው ያ ነው። እና ያንን ፊት ለፊት ስላየን ይኸው ሶሻል ሚዲያ ላይም ገብታችሁ ማየት ትችላላችሁ። በጌታ ነኝ ብለው የደቡብ ልጆች እናትን እንዴት አድርገው እንደሚሰድቡ የደቡብ ልጆችን ገብታችሁ ማየት ትችላላችሁ። እና በጣም በጣም በሚያሳዝን ሁኔታ እውቀት አያስፈልግም። ቤዚክ የሆነ ነገር እንኳን አያስፈልጋቸውም እነሱ። ስለዚህ አሁንም ምንድን ነው ምላችሁ ለሌሎች ወንድምና እህቶቼ አውቃችሁ ዘርፌ እንዳለችው እንደ ኦርቶዶክስ አንድ መስሎኝ ነው የሄድኩት። እንደኔ እኔም አሁን አላውቅም፣ አንድ መስሎኝ ነው የሄድኩት። አንድ መሰሉኝ። በክርስቶስ ነው የሚያምኑት፣ ሌላ ነገር የለም። ትሄዳለህ። የወንበዴ ማት እንደፈለገ ይተረጉማል። አንዱ የሆነ ይተረጉማል፣ አንዱ ሌላ እዚሁ ለምሳሌ እንትና ያለውን ሲፎክር ኤፍሬም ባለ ጊዜውን ላሳያችሁ። ላነብ ነው አለ እየተነጋገረ ነው። ቆይ ላሳያችሁ። አይበል ወይ እንትና ኤፍሬም ባለ ጊዜውን ላሳያችሁ ምን ሲል እንደነበረና ሲያስቀኝ እንደነበረ አይደለም። በትልቁ አድርጌ ኤፍሬም ባለ ጊዜው የሚለውን አብረን እንድንሰማ አደርገዋለሁ። እዚሁ ከተወያየንበት ጉዳይ አንፃር ኤፍሬም ያለበትን ነው የምፈልገው። የት አለ? በእናት የት ነው? ማጥፋት ጀመራችሁ እንደ ቪዲዮዎቹን እኛ ሴቭ ስናደርገው ምን ጉድ ናችሁ? እኔ ሴቭ አድርጌ በደንብ ስሰማው ነበረ። ይሄ ራሱ ያነበበው ነው ማለት ነው። መጣ ራሱ ማለት ነው። እንደዚህ ይላል ስለ ስግደት ጨርሶ አላነበበላችሁ። ስግደት እሺ፣ ሰው በአምላኩ ፊት ታፕታፕ ኮፒ ሊንክ በታላቅ ሰው ፊት አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል አጽኖ ይላል ኢሳያስ 46:2 በጉልበቱ ሲንበረከክ ይልና አስተምርኩ ይላል። ሁለተኛ ዜና መዋዕል 6:13 ይላል። ወይም በግንባሩ በመሬት ላይ ሲወድቅ ስግደት ዳንኤል 2:46 ይቻላል አለና እነዚህ 3 አይነት ስግደቶች ናቸው። እንደ ሙሴ እግሬ ካልባ እንዲለው የዚህ ያቆማል ይላል። ኦኬ ይቀጥለው። እነዚህ 3 አይነት ስግደቶች ናቸው ብሎ ያቆሙ። እንደዚህ ይላል ቀጥሎ እንደ ሙሴ ሕግ እሺ፣ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። አለቀ። ስለዚህ ቅድም የጠቀስኳቸው
ለጌታ ብቻ ነው። የአክብሮት እያለ ዲፋይን እያደረገለ ይፋ እዛው ላይ ኦኬ። አሁን የአክብሮትና የአምልኮን ቁጭ ችግር የለውም። ይሄ የቋንቋ ችግር ነው። እኔ የቋንቋ ችግር አማርኛ እኔ ስላለኝ ላስረዳ ወይ አንተን በላይ ስማ እንደዚህ ያለ አክብሮና አምልኮን ለይ ስግደት ይላል። ሰው በአምላኩ ፊት አምልኮትን ከዚህ ነው የጀመርኩት። ፊት ደግሞ አክብሮትን በታላቅ ሰው ፊት ደግሞ ምን ለመግለጥ ሲጎነበስ ራስን ማዘበር ማለት ነው። አጽነዋልና ኢሳያስ 46:2 ተነግሬያለሁ። ይህን በመንፈሱ ሲንበረከክ አስጠብቆኝና ሁለተኛ ዜና መዋዕል 6:13 ይላል። ይህንንም አነበብኩት። ወይም ደግሞ ይልና በግንባሩ በመሬት ላይ ሲወርድ ይልና ስግደት ይላል። ዳንኤል 2:46 ይልና ይችላል አለ። እንደዚህ ሊሆን ይችላል ስግደትን አለ። ከዛስ ከዚህ ጋር ነው ይሁዳ ያቆሙ። ኦኬ ከዛ በኋላ ምንድን ያነበብኩት? እዚህ ጋር ስማ አሁን እዚህ ጋር ምንድን እንደምትሄድ ሲ ለፈታው ነገር ይሁን እንደዚህ ሚሊዮን አብብ ከዛውራጂ ነው እነዚህ ሶስት አይነት ስግደቶች ናቸው። አሁን ጉንቁ እነዚህ ሶስት አይነት ስግደት ብሎ ከጠቅላላ ተናፍተ ነገር ሰራ ሂሳብ አውዳለት ሶት ቀይራለች። ስማ ይሁን ልብበል እነዚህ ሶስት አይነት ስግደቶች ናቸው ካለ በኋላ ምንድን ያለው ልብበል ነው። እንደ ሙሴ ህግ አለ። እንደ ሙሴ ህግ እንደ ሙሴ ህግ የአምልኮ ስግደት አይደለም የሚለው። እንደ ሙሴ ህግ የጸጋ ስግደት አይደለም ያለው። እንደ ሙሴ ህግ ስግደት ምንድን ነው? ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስግደት በሙሉ ለእግዚአብሔር የሚሰጥ የአምልኮ መገለጫ ነው። እንደ ሙሴ ትእዛዝ እያለ የምን ስሙ የአምልኮ ስግደት ነው። የአምልኮ ስግደት እንደ ሙሴ ህግ የምን መገለጫ ነው? የእግዚአብሔር ብቻ የአምልኮ ደጋግመን እያለን የአምልኮ ስግደት ለእግዚአብሔር ብቻ ለስላሴ ብቻ ነው። ሌላ የምትሰግድለት የአምልኮ ስግደት የለም። ከዛ የሚለውን ስሙ። ያቺን ላለማንበብ እየተፈራገጠ ነው ራሱ ያነበውና ራሴን በቆንጨራ ያረዱኝ በቆንጨራ ነው የሚለው ይመጣል። እዚህ ጋር ማሎ ዚር በል ስሙ። እነዚህ ሶስት አይነት ስግደቶች ናቸው ብሎ ከላይ ሶስት አይነት ስግደት ከነገረን በኋላ ምን አለ? እንደ ሙሴ ህግ አለ። እሺ እንደ ሙሴ ህግ የአምልኮ ስግደት ነው አይደለም? የጸጋ ስግደት ነው ነው? እንደ ሙሴ ህግ ስግደት በሙሉ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው አለና የአምልኮ አራትን አመጣ። ዘጸአት 24 ምንድን ነው የሚለው? አንድ ጊዜ እሱን ላይ ብና ልጨርስ። ንግድባም ብቻ ላንብቆ ዘጸአት አንድ ጊዜ ላምጣ። አንድ ጊዜ ማንበብ ብቻ ነው ላንብ ብቻ ነው። ዘጸአት 24 አውጥቼዋለሁ። ቆይ አንዴ መጽሐፍ እንትን እያገለጥኩ ላፕቶፕ ላይ ዘጸአት 24 እንደዚህ ይላል። ልብ በሉ ሁላችሁም ስሙ ይሄንን። ዘጸአት 24 በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ አለና አትስገድላቸው፣ አታምልካቸውም። በሚጣሉም እስከ 3 እና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ እያለ ይቀጥላል። አትስገድላቸው ይላል። እዚህ ጋር የደረሰው ምኑ ነው? ዘጸአት 24 ከዚህ ጋር ከዛ ስግደት ያደረገ ዳቁን አራዳሩ ጨርስ አደርጋቸው ልጨርስ እኮ ጨርስ እሱ እኮ ልጨርስ ነው አሚና ጨርስ እንደ እሱ እንጨርስ እስቲ ልጨርስ ሙሉ ልጨርስ ነው ስለዚህ ልትበሉ የምትሰሙ 7500 ሰዎች እንደ ሙሴ ህግ አለና የአምልኮ ስግደት አይደለም የሚለው። እንደ ሙሴ ህግ ብሎ የጸጋ ስግደት አይደለም የሚለው። እንደ ሙሴ ህግ ስግደት የሚባል ነገር በአጠቃላይ ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ በብሉይ ኪዳን የሰገዱ ሰዎች በሙሉ ከዚህ ህግ ጋር ተጻራሪ ናቸው ማለት ነው። ከሙሴ ህግ ጋር ተጻራሪ ሆነው የሰገዱት ማለት ነው። አዲስ ናቸው። በዚህ መዝገበ ቃላት በዚህ ምክንያት አለ እሺ መርዶክዮስ ላም አልሰገደም። ቤቱ ምክንያት ስግደት ለእግዚአብሔር ብቻ በመሆኑ ኦኬ። ይህ ደግሞ የእግዚአብሔር ትእዛዝ በመሆኑ ምክንያት መርዶክዮስ ላም አልሰገደም። ቦይ ስማ መርዶክዮስ ላም አልሰገደም ይላል። 13 ያመጣል። ጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም ይላል። ለምን? ስግደት ለእግዚአብሔር ብቻ ስለሆነ። ሐዋርያት ሥራ 10 ያመጣል። ራዕይ 22 ያመጣል። ክርስቶስ ግን አለ እሺ የሰዎችን ስግደት ተቀበለ አምላክ ነውና፣ ስለዚህ ስግደት ለክርስቶስ ብቻ ነው የተቀበለው ማለት ነው። ከዛ ልጨርስ ክርስቶስ አለና በሰውነቱ ለአብ ሰገደ። ማቴዎስ 26:39 ሉቃስ 22:41 ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው አለና ዮሐንስ 4:4 አመጣ። አሁን ስሙላችሁ እዚህ ጋር ደግሞ ስማ፣ ዝም ብለህ ስማ። በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ይሁን ማኛው ዝም ብለህ ስማ። ምን አለ? ስግደት በመጽሐፍ ቅዱስ ላይ ለመላእክትና ለአንዳንድ ሰዎች እንደተደረገ እናገኛለን።
ራሴን በቆንጨራ የሚለው እዚህ ጋር ስለዚህ ስግደት ለክርስቶስ ብቻ ነው የተገባው ማለት ነው። ስሙ። ልጨርስ። ክርስቶስ አለና በሰውነቱ ለአብ ሰገደ። ማቴዎስ 26:39 ሉቃስ 22:41 ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው አለና ዮሐንስ 4:24 አመጣ። በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ዮኒ ማኛ ዝም ብለህ ስማ፣ ቅድም ያልኩ ነው። ስግደት በመጽሐፍ ቅዱስ ውስጥ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ሰግደው የሰገዱ ሰዎች አለ እያለ ቅድም ማለት ነው። ምንም በሙሴ በእግዚአብሔር ሕግ የተከለከለ ቢሆንም ስግደት እንደተደረገ እናገኛለን አለና ይህም የአክብሮት እንጂ የአምልኮት ስግደት እንዳልሆነ ልናስተውል ይገባል። ይሄ ምንድን ነው አለ? የአክብሮት እንጂ የአምልኮ ስግደት እንዳልሆነ እናገኛለን። ቃል በቃል ምን ያህል አይምሮ እንደማይሰራ ልጁ የምታውቁት 10 ይደጋግማል። ሰውላ እንደሱ የማይገባው ይመስለዋል፣ ያልተማረ ይመስለዋል፣ ሰው እውቀት የሌለው ይመስለዋል። አያችሁ፣ ደካማ ሰዎች ሁልጊዜ ራሳቸው ስላልገባቸው ስለደነቆሩ ሌላው ሲያስረዳ ሊሰሙ አይፈልጉ። ስማ ዮናስ፣ ስማ ዮኒ ያለና ምንድን ነው የአክብሮ ስግደት ብሎ ቃል በቃል ጨረሰለት እዛው ላይ ቃል በቃል የአምልኮ ስግደት ለአምላክ ብቻ፣ የአክብሮ ስግደት ለመላእክትም ለሰውም እንደሚደረግ መጽሐፍ ቅዱስ እንደሚገልጽ ራሱ ሲያነባው ይላል። ይሄ ነው። ድጋሚ ስሙት። ይኸው እዚች ጋር እንደተደረገ ምን ልጨርስ አለ። ስሙ ይሄንን ነው ስለ እንደዚህ መንጣጣት ይችሉበታል። ባንንኩበት አየ እያንዳንዱ ሊያጭበረብር በዚህ ዋናውን ፖይንት እንድትስጡ ያደርጋሉ። ይሄ ስራቸው። ዋናው ፖይንትን መቀበል አይፈልጉም። የአምልኮ ስግደት ለአምላክ ብቻ ነው። የአክብሮ ስግደት መጽሐፍ ቅዱስ ላይ እንዳለ ይነገራል። አለ የአክብሮት ስግደት አለ ብሎ መጽሐፍ ቅዱስ ይናገራል። ራሱ ያነበበው እና አሁንም በጣም በሚያሳዝን ሁኔታ የውሸት ነገር አላቸው። ይህን እስቲ ስሙልኝ። እስከዛ ታፕ ኮፒ ሊንክ አድርጉ። ደምረው እየፈለገኝ ነው። የለም እስቲ የኛውን ነገር ስሙልኝ። አሁንም ስልኮች መደወል ይጀምራሉ፣ ምክንያቱም እዳዎቻችሁ ስለሚሰረዙ። የወንድሜ ንግግር ሰምቼ ጓደኛዬ ጋር ደወልኩና አባ ባለፈው ያበደርከኝ ብር እኮ ተሰረዘ አልኩት። ምን ነው አለኝ። አይ ትንቢት መጥቷል አልኩት። እኔም እኮ ጆሲ የስልክህን ስጠብቅ ነበር፣ ትንቢት እኔም ጋር መጥቷል አለ። ምን መጣ ስለው የተወሰደባችሁ ይመለሳል የሚል ትንቢት መጥቷል፣ መልሳል። እኔ እኮ ትንቢት ሰምቼ ነው ቀድሜ የደወልኩት። ይሄ ትንቢት አይደለም ጆሲ፣ ትንቢት ነው፣ ብሩን መልስ ብሎኛል። እሺ እንዴት ነው ክላሽ አላረገም? እንዴት እናስታርቀው ወገን? እሺ ሌላም አለች ትንሽ ነው 7 ሚሊዮን ብር ገብቶልኛል ብሎ ከላይ ሲመሰክር አይታችኋል። ይሄ ምስክርነት ያንተ እንዲሆን፣ ይሄ ምስክርነት ያንቺ እንዲሆን ከዚህ ሰዓት እሺ ህዝቤ ለካ 7 ሚሊዮን እያፈሰ ነው። እኔ እዚህ በረሃ ለበረሃ እንከራተትላለሁ ትራክ ምናምን እያልኩ ማለት ነው። 7 ሚሊዮን እንግዲህ ከመሬት ዱብ እያለ ነው ዝም ብሎ ከሰማይ እንደመና። በስማም አንዳንዴ አትናገሩም፣ ኢንፎርሜሽን አበሻ ብቻውን ነው የሚበላው የሚባለውን አመንኩኝ።
ለምንድን ነው የማትናገሩት እንዲህ አይነት ነገር ሲፈጠር? እኔ እኮ እንደው ግርም ድንቅ እያለኝ ነው በእውነት። አሁን ይህንን የሚያምን ማህበረሰብ አለ ቢባል ሰው ያምናል ወይ ነው? አሁን ያምናል ሰው ማለት ነው፣ እያመነ ነው ማለት ነው አይደል? ይህንን ዋው! እኔ ልንገራችሁ አንዳንድ ነገሮቻችንን ጌታ ራሱ ሳይ ማለት ነው እንደው ፈገግ የሚል እየመሰለኝ ነው። ይቅርታ አባ ይቅር በለኝ፣ ፈገግ የሚል እየመሰለኝ ነው እንዴ በራሱ በቃሉ እኮ የነገረን ነገር ጥረህ ግረህ ብላ የሚል እኮ ማኑዋል እኮ አለን። ማኑዋሉን አንብቡት እንጂ ወገን፣ ጥረህ ግረህ የሚል ለዛውም አሁን እኛ የሰው ልጅ ሰልጥኖ አዘምኖት ከአንድ ቦታ ወደ አንድ ቦታ በመኪና ስለምንጓጓዝ ነው እንጂ የዛኔው ጥረህ ግረህ እኮ ከአንበሳ ጋር ፋይት አድርገህ ስጋ ቀምጠህ ብላ ማለት እኮ አትክልት ሄደህ ከጦጣ ከዝንጀሮ ጋር ታግለህ አፕል ቆርጠህ ብላ ማለት ነው። በጣም ከባድ በእግርህ እየተጓዝክ ማለት ነው። አሁን እኮ ዘመኑ ተሻሽሎ ነው ሁሉ ነገር ቀሎልን እኮ። እኔ ግን እውነት ለመናገር እዚህኛው ቸርች ለምንድን ነው የማልሄደው? ግን አብረን የማንሄደው 7 ሚሊዮን ብር የሚሰጥ ጸልዮ የሚያሰጥ ፓስተር አለና ለምን አንሄድም? እንዳሳ ለምን አንድ ላይ አንሄድም? እኔ መሄድ ፈልጋለሁ። ይቅርታ ኦርቶዶክስ ቤተሰብ ለጊዜው መሄድ ፈልጋለሁ። 7 ሚሊዮን እንዳሳ የሚያሰጥ ቸርች አለ። ትሄዳላችሁ ከኔ ጋር? ቤተሰብ አንድ ላይ መሄድ እንችላለን። አይ ቲንክ ኦርቶዶክሶችም 7 ሚሊዮኗን ተቀብለው ለመሄድ የሚፈልጉ ይመስለኛል። 7 ሚሊዮን ብር ተቀበሉ የሚል ደርሶኛል የሚል እንትን አለና ብዙ ጊዜ እንደዚህ አይነት ትምህርቶች የተሳሳቱ ኢትዮጵያ ላይ በመሸወዳችን እንደሌላ እንደ አፍሪካ ሌላ ሀገሮች መሸወዳችን ያሳዝነኛል። ትንሽ ኢትዮጵያውያኖች የነቃን ይመስለኝ ነበር፣ እግዚአብሔር በሚያውቀው ትንሽ የነቃን ግን በዚህ ደረጃ በተለይ ደቡቦችን ነው የሚጫወቱባቸውና የደቡብ ልጆች በጣም መጫወቻ ሆናቸዋል። እና የደቡብ ልጆች ፕሊዝ 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 አንዴ እንትን ብትሉ ደስ ይለኛል። ከዛ እንትና ልደት ይቅርታ ያያዘ ልደታ የሆነ ቪዲዮ ሰርተዋል እና አይቼዋለሁ። ስሙኝ። ሙሉ ወንጌል ናት እንጂ አትሳሳት። ሙሉ ወንጌል ናት። እኔ ለጊዜው ወደ መሰረተ ክርስቶስ አላወጀችም። ሙሉ ወንጌል ናት። ቀጥል። ይህን ያልሰሙ አካላት ከዚህ በፊት እኛ ጴንጤዎች ብለው እኛ አዋጅ አናውጅ፣ ጾም ጸሎት በድብቅ እንጂ በአዋጅ የሚሆን የለም የሚል ትምህርቶች በብዛት ታስተምራላችሁ። አሁን ካሉት ጋር ክላሽ አያደርግም? እሱ ነው የኔ ጥያቄ። ቤተክርስቲያናት ማነው አያወጁም ያለ እስከ ዛሬ ጴንጤ ሲጾም አስቆኛል። ይሄ ያያዘ ልደታ የሰራው አድክሞኛል። የመጨረሻ እኔ ራሱ በፓርላማ አይጾምም ብለን ነው። እኔ እኮ ግራ ገባኝ። እኔም ጴንጤን ዲፌንድ ለማድረግ አልቻልኩኝም። በቃ ራሳቸው እየወጡ ይቀባጥሩና ያስበሉናል። ራሳቸው እየወጡ ቀባጥረው አፈር ከድሜ ያስገቡናል። ምን ይሻላል? እንደው ምን ይሻላል? አሁን 7 ሚሊዮን ፍለጋ ልንሄድ ነው። የኦርቶዶክስ ሙስሊሞችም በዚህ አጋጣሚ አብረን እንሄድ እያሉ ነው። የ7 ሚሊዮን ብሩን ሙስሊሞችም እዚህ ጋር አብረን ነው የምንሄደው ነው የሚሉት። ኦርቶዶክስ ብቻ አይደለም፣ ጴንጤ ብቻ አይደለም፣ ሙሉ ኢትዮጵያ 7 ሚሊዮን ያለበት አብረን ሄደን እንቀበል ነው የሚል። ማን ነው የሚለው? ምንድን ነው የምታስተምሩት? ምንጣፍ ስር 10 ብር 20 ብር 100 ብር እያስቀመጣችሁ ገንዘብ አገኛችሁ አይደል የምትሉት? አብረን እንሂድ።
ይህን ልድገመው? እሺ ካላችሁ ደግመዋለሁ። እንግዲህ ሰሞኑን መሰረተ ክርስቶስ የአንዱ የጾም ጊዜ አወጃለች። ገና የማንሰማው ነገር የለም። ይህን ያልሰሙ አካላት ከዚህ በፊት እኛ ጴንጤዎች ብሎ እኛ አዋጅ አናውጅ፣ ጾም ጸሎት በድብቅ እንጂ በአዋጅ የሚሆን የለም የሚል ትምህርቶች በብዛት ታስተምራላችሁ። አሁን ካሉት ጋር ክላሽ አያደርግም? እሱ ነው የኔ ጥያቄ። ቤተክርስቲያናት ማነው አያውጁም ያለ እስከ ዛሬ እንደዚህ እንደ ዛሬ ያያዘ ልደታ አንጀቱ ቂቤ ጠጥቶ አያውቅም። ከሰራቸው ቪዲዮዎች በሙሉ ይሄ ያስደሰተው ይመስለኛል። ወደ 7 ሚሊዮኑ እንመለስ። ለትንሽ ለባህሉ ድምቀት ያስፈልገናል ብዬ ስለማስብ 7 ሚሊዮን ግድ ይላል። አብረን ይህን ቸርች አሳውቁኝ ፕሊዝ። ይህን ቸርችማ ሳልሄድ ብሬን ሳልቀበል አልመጣም። ወደ ኦርቶዶክስ ግደሉኝ፣ ብሬን እቀበላለሁ። ተቀብዬ ነው የምመጣው። አባቶች እነ ጴጥሮስ እነ ጳውሎስ እነ አብርሃም እነ ሙሴ ህዝቤ ለካ 7 አሁንም ስልኮች መደወል ይጀምራሉ። ምክንያቱም እዳዎቻችሁ ስለሚሰረዙ። የወንድሜን ንግግር ሰምቼ ጓደኛዬ ጋር ደወልኩና አባ ባለፈው ያበደርከኝ ብር እኮ ተሰረዘ አልኩት። ምን ነው አለኝ። አይ ትንቢት መጥቷል አልኩት። እኔም እኮ ጆሲ ስልክህን ስጠብቅ ነበር፣ ትንቢት እኔም ጋር መጥቷል አለ። ምን መጣ ስለው የተወሰደባችሁ ይመለሳል የሚል ትንቢት መጥቷል፣ መልሳል። እኔ እኮ ትንቢት ሰምቼ ነው ቀድሜ የደወልኩት። ይሄ ትንቢት አይደለም ጆሲ፣ ትንቢት ነው፣ ብሩን መልስ ብሎኛል። እሺ እንዴት ነው ክላሽ አላረገም? እንዴት እናስታርቀው ወገን? እሺ ሌላም አለ እስቲ እንስማ። 7 ሚሊዮን ብር ገብቶልኛል ብሎ ከላይ ሲመሰክር አይታችኋል። ይሄ ምስክርነት ያንተ እንዲሆን፣ ይሄ ምስክርነት ያንቺ እንዲሆን ከዚህ ሰዓት እሺ። ስለዚህ ይሄ ቸርች ሳንሄድ ንቅንቅ የለም። እኔ አሁን 7 ሚሊዮን ሳልቀበል አልመጣም። ንጹዬ 7 ሚሊዮንን ሳልቀበል ግደልኝ፣ የትም አልሄዳትም። ይህን ቸርች ንገሩኝ፣ የት ነው ቤተሰብ? የት ነው? እንሄዳለን። አዎ የቸርቹን ስም ንገሩን። ለምንድን ነው ልባችን የምታንጠለጥሉት? 7 ሚሊዮን ብር ጸልዮ የሚያስገኝ ቸርች አለ እና እሱን መሄድ አለብን። ሌላው ከፓስተር ሶፊ ጋር የተደረገ ውይይት አለማ ፓስተር ሶፊ እና ደምረው ያወሩት ደስ ያለኝ ነገር አለ። እስቲ እዚህ ጋር ካለ ካላጠፉብኝ። ከዛ በፊት ግን አንድ መዝሙር ብጋብዛችሁስ? አሁን እቺ ጩጬ ምን ሴጣን አላት? ምን ጠላት ይኖራታል? አሁን ጩጭዬ ልጅ ነች። ምን አይነት ሴጣን ግራ ይጋባ ምናምን ትያለሽ። እና ምን አይነት ያው ጭፈራው የወሎ ይመስለኛል። ሳቢራ የሚለው ዘፈንን ነው የገለበጡት። ችግር የለውም ግን ምን አይነት ጠላት ኖሮች ነው ሙጂ ሚጡዬ? ምን አይነት ጠላት አለች እናቱ? ምንድነው እሱ? እናቱ ምን ሆነሽብኝ ነው? ይቅርታ አንድ ደግሚያችሁ ነው የምትሄዱት። በአንድማ አሁን እንድገም። ሚሊንግ ቤተሰብ
ሀዲድ እኔ እኮ ይህን መዝሙር ከሰሙ በኋላ ይመስለኛል ልወር ያሉት። እኔ ሰልሟል ነው የምለው። አሁን ጴንጤዎች ሰልሟል። ይኸው አንድ ወር አዋጅ አወጁት። የሙስሊም ጾም ነው አንድ ወር ጾም እና ይኸው በእስላምኛ እየዘፈኑ ነው፣ እየዘመሩ ነው። በእስላምኛ እየዘመሩ በእስላምኛ እየዘመሩ ነው እና የወሩን ጾም በማስመልከት ነው። ይቻላል። እኔ ብዙ መረጃዎች ነው የሚይዘው። እኔ የሆነ ቦታ ሄድኩ ማለት ብዙ መረጃ አለኝ እና በተለይ እግዚአብሔር በሚያውቀው እኔ ለመሰለል አልሄድኩም። እግዚአብሔር በሚያውቀው አልዋሻችሁም። ልሰልል ምን ልል አይደለም። ያድናል ኢየሱስ አዳይ ነው ብዬ ነው ሄድኩት። እዚህ ያለው ግን ገንዘብ ሲፈልግ እሰጣችኋለሁ የሚለው ነው። የፈለገውን የሚያደርግ ነው። ቃቃ የሚያጫውት ነው ምናምን ሐሰተኛው እንደሆነ 100% መናገር እችላለሁ። የሐሰተኛው ኢየሱስ ፔኔኮስታል ጋር ነው ያለው። ሌላ ጋር ማንም ጋር የለም። ሐሰተኛው አለ። በተረዳሁት ባየሁት የሚያጭበረብሩበት የሚያታሉበት ግራ የገባው ነገር አለ። እንደነገርኳችሁ ቸርቹ ብትሄዱ መስቀል አለ። ራሳቸው ላይ መስቀል ላለማድረግ ከኦርቶዶክስ ጋር ስለሚያመሳስላቸው መጽሐፍ ቅዱሳቸው መስቀል አለው። መስቀልን አንገት ላይ ማድረግ ግን እንደነሱ ከኦርቶዶክስ ጋር ሊያመሳስላቸው ስለሚችል በሚለው የሚያደርጉን ነገር ነው እና እሱን ላሳያችሁ ብዬ ነው። ሌላስ አለባበሷን ያዋትና ምን አይነት ስብከት እንደምትሰብከታቸው ቡጥርጥር ያለ ጅንስ አርጋ ምን እንደምትል ስሟት። በጉጉት ስንጠብቀው የነበረው በዘይት እጅ በመጫን የሚጸለይበት ፕሮግራም በክርስቶስ ትውልድ ዓለም አቀፍ ቤተክርስቲያን በአዲስ አበባ አጥቢያ ቦሌ በሚገኘው ሞርኒንግ ስታር ሞል 6ኛ ፎቅ ላይ ነገ ማክሰኞ ከቀኑ 9 ሰዓት ጀምሮ በዕለቱ በተለያዩ ጥያቄዎች ውስጥ ላሉ ሐዋርያ ብሩክ አበራይ እጅ በመጫን የሚጸልይ ይሆናል። ከእናንተ የሚጠበቀው በተለያዩ ጥያቄዎች ውስጥ ያሉ ወዳጅ ዘመዶቻችሁን እንዲሁም እናንተም በመገኘት የዚህ ታላቅ መንፈሳዊ በረከት ተካፋይ መሆን ነው። አስታውሱ፣ ነገ ማክሰኞ ከቀኑ አብዛኛው የምታየው ሴቶች ግን እንዴት እንደሚታለሉ የምታየው ሴቶች ነው። አብዛኛው የሚታለሉት መጫወቻ የምትሆኑት ሴቶች ናቸው እና ታሳዝኑኛላችሁ። ይኸው 90% እዚህ ውስጥ ያለው ሴቶች ናቸው። በጉጉት ስንጠብቀው የነበረው በዘይት እጅ በመጫን የሚጸለይበት ፕሮግራም በክርስቶስ ትውልድ ዓለም አቀፍ ቤተክርስቲያን በአዲስ አበባ አጥቢያ ቦሌ በሚገኘው ሴት ናቸው በሙሉ 6ኛ ፎቅ ላይ ነገ ማክሰኞ ከቀኑ 9 ሰዓት ጀምሮ ለምን እንደሆነ ታውቃለህ አይደል? ቺኮቹ የሚያሳዩት ወንዶቹ እንዲመጡ ቆንጆ ሴት እዛ ታያለህ አይደል? ላጥብ ለዚህ ቸርችማ ሄዳለሁ ብለው ወንዱ ይነሳሳና ይሄዳል። ልክ እንደ ክለብ ማለት ነው። ይኸው ያቸው ምን ይመስላል? ቆንጅዬ ቺኮች አሉ። በዕለቱ በተለያዩ ጥያቄዎች ውስጥ ላሉ ሐዋርያ ብሩክ አበራይ እጅ በመጫን የሚጸልይ ይሆናል። ከእናንተ የሚጠበቀው በተለያዩ ጥያቄዎች ውስጥ ያሉ ወዳጅ ዘመዶቻችሁን እንዲሁም እናንተም በመገኘት የዚህ ታላቅ መንፈሳዊ በረከት ተካፋይ መሆን ነው። አስታውሱ፣ ነገ ማክሰኞ ከቀኑ 9 ሰዓት ጀምሮ እንገናኝ። ተባረኩ። እኛ መምጣት እችላለሁ። እኔ መምጣት ይቻላል። እኔ ባታና ወይላ አልቆብኛል፣ የፀጉሬ ዘይት አልቆብኛል እና ልምጣ ይሰጠኛል ዘይት። ሾርት የሆነ ጸሎት ነው ቤተሰብ። ልክ የሆነ የሬስቶራንት ማስታወቂያ ያደረጉት ጌታን የሬስቶራንት የቃቃ መጫወቻ ምናምን ወደ እያየን እንጨምራለን የሚባለው እውነቱን ነው የምነግርህ። በዚህ ደረጃ እንደው ጌታን ሲጫወቱበት
አስባችሁታል? በጣም ያሳዝናል። እና እስቲ ይህን ነው የምለው፣ ዘይት የምትፈልጉ ምናምን ካላችሁ በዘይት እንዲጸለይላችሁ የምትፈልጉ እዚህ እንድትሄዱ እላለሁ በዚህ አጋጣሚ። እሺ እኔ እኮ ከሚደርሰኝ መረጃ አንጻር ደከመኝ። እጅ ዛለ ጌታ ቅዱስ ቤተክርስቲያን ይህን ያህል መስቀል አንጠልጥለው ኢየሱስ ሲባል ሰዎችን የምታሳምልከው ማርያም ሲባል የማይረበሹ ከሆነ ችግር አለ። መጀመሪያ ቤተክርስቲያን የምትሰብከው ለኢየሱስ ክርስቶስ ነው። በቅዳሴዋም በኪዳኗ በሰዓቷ ይሄ እውነት ነው። ይህንን ነገር ነው። ከዛ በተረፈ እንደ ክብራቸው እንደተሰጣቸው ሞገስ ቤተክርስቲያን ልታነሳቸው ቅዱሳን መላእክት ድንግል ማርያም እንደሚገባው መጠን ታገለግላል። ይሄ እውነት ነው። የቅዱስ ሚካኤል ከሆነ የቅዱስ ሚካኤል ቤተክርስቲያን ተብሎ የሚጠራው እዛ ውስጥ ግን የሚሰለሰው የሚቀደሰው ስላሴ ነው። የሚፈተተው ቅዱስ ሥጋ ክቡር ደም የኢየሱስ ክርስቶስ ቅዱስ ሥጋ ክቡር ዛሬስ ከእንደገናም ደግሞ በቤተክርስቲያኒቱ አናት ላይ ጉልላት ላይ ተሰቅሎ የምናየው የማ መስቀል ነው? የክርስቶስ መስቀል ነው። ስለዚህ ቤተክርስቲያን ተልእኮዋ ክርስቶስን ማስተዋወቅ የሚቀድመው ቀድሞ ነው፣ የሚከተለው በቤተክርስቲያኒቱ ስርዓት ቢሆን ማለት ነው። ስለዚህ የሚቀድመው ማን ነው? ማን ነው ከላይ ያለው? ማን ነው ከታች ያለው? ለምሳሌ እመቤታችንን ስናነሳ መልዕልተ ፍጡራን መትሕተ ፈጣሪ እንላለን። ምን ማለት ነው? ከፈጣሪ በታች ከፍጡራን በላይ። በቃ ይሄ የእመቤታችን ክብር ነው። ሌሎቹ ደግሞ ከእሷ ክብር ባነሰ ሁኔታ ደግሞ እንደሚገባቸው ማዕረጋት ሰጥታ ቤተክርስቲያን ሁሉንም ታስባለች ማለት ነው። ዓለም ላይ ካሉ ሃይማኖቶች ውስጥ መድኃኒዓለም ነው የሆነ ጸጥ ሃይማኖት። ይህ ከሌላው ጋር ጸብ የለኝም። ቢመጣ ይህ በደንብ ቢሰበክ ግዕዙ አሁን እኛ በግዕዝ እንጸልያለን። ይህ ግዕዙ በአማርኛ ብትሰማ ስለዋለው በቃዩ ሲባል ጸሎታል። በጣም ይገብል በቃዩ ሲባል በጣም ስብዬ ሌሎችም ሱ ሰላም ለዝክረ ስምከ ለስመጥና ለምስጋና ይገባል። ሰላም ለሰተረስከ ለራስህ ሰላም ለርስከ ለራስህ ሰላም ለገጽከ ለዚህ ለግንባር ገጽ ማለት ግንባር ሰላም ለቀራንትከ ለቅንድብህ በኢትዮጵያ ቤተክርስቲያን ኮርጅ የተለየች ቆጠር ከዋሳቱ ቆጠራ ምትፋበሰ። ስለዚህ አሁንም የምላችሁ ምንድን ነው፣ ሽቀላው ይቀር፣ እውነተኛ ክርስቶስን ስበኩት። ኢትስ ኦኬ መስበክ ጥሩ ነው። ኢየሱስ አዳኝ ነው። ግን ተግባሯንም አብራችሁ ብታደርጓት ጥሩ። ተግባር አሁን አይሰገድም ለቅዱሳን ምናምን አላችሁ። እሺ ልስማማ እሱ እናንተ ትስማማላችሁ? ሴት ልጅ ፀጉሯን ትሸፈን በአደባባይ አትስበክ የሚለውን ትስማማላችሁ? ልስማማ። እሺ አይሰገድላችሁ። ተስማምተናል አይደል? መጽሐፍ ቅዱስ በሚለው ኦኬ፣ አትስገዱላቸው አላችሁ። መጽሐፍ ቅዱስ ላይ ቢኖርም እንዳልሆነ እናርገውና ሴት ልጅ በአደባባይ አትሰብክም የሚለው ሴት ልጅ ራሷን ትሸፈን አለበለዚያ ትላጭ የሚለው ትስማማላችሁ? ትስማማላችሁ ወይ? መጽሐፍ ቅዱስ ነው የሚለው፣ እኔ አይደለም ፈጠር የማወራው። በአደባባይ ሴት ልጅ መስበክ እንደማትችል መጽሐፍ ቅዱስ ይናገራል። አታረጓትም። ለምን? ፉንኗን ለማን ልተዋት? ፉን ሊታው ለማን? እሻት ሌላው ስግደቱን እንስማማ። ጭፈራው ላይ ዩአር ነምበር ዋን። ሀቢቢ ትላለ፣ ያዝበለው ትላለ፣ አዝንቢልኝ ትላለ። ጭፈራውን ትችላላችሁ። መስገዱን ተለማመዱት እስቲ። እንዴት ነው የሚሰገደው? ዱይቭን ነው ላይ ለክርስቶስ መስገዱን ታውቁታላችሁ? የምን ቅዱሳንማ የየም ሲዳላ ነው አለ። ቅዱሳንን እንቶ ቅዱሳን አትስገደረ። ለጌታ የሰገዳችሁት የት ቦታ ነው? ጴንጤ ለጌታ ሲሰግድ አይታችሁ ታውቃላችሁ? ለጌታ ያተሰገድከውን ለቅዱሳን ቢባል እንዴት ልንግባባ እንችላለን? ስለዚህ የማይረባ ነገር ማድረግ አይጠቅምም። ለእናንተ ብዬ ነው። ካላችሁ ከመጡ ደስ ይለኛል፣ አስገባለሁ። እስኪመጡ ግን
ፈታ ማለት እንችላለን።